ሰላም ተማሪዎች ይህ የስምንተኛ ክፍል ሂሳብ የሞዴል ጥያቄ ነው። ፓርት 1 ላይ እስከ 15 ያሉትን ሰርተናል። በዚህ ፓርት ደግሞ 10 ጥያቄዎችን እንሰራለን። በዚህ ፓርት የምንሰራቸው ጥያቄዎች ትንሽ ከበድ ያሉ ስለሆኑ ሁሉንም ማየት ይኖርባችኋል። ስለ ሲሚላር ፊገር እንሰራለን። ስለ አንግል ሰም ቴረም እና ኤክስቴሪየር አንግል ቴረምም የምናይ ይሆናል ማለት ነው። በዚህ ፓርት 10 ጥያቄዎችን እንሰራለን። ስለዚህ ሁሉንም 10 ጥያቄዎች በደንብ መከታተል ይኖርባችኋል። ከ16ኛው ነው የምንቀጥል። 16ኛው which one of the following equation represent the line shown in figure 1 እዚህ ጋር ፊገር አለ። ይህንን ፊገር ሪፕሬዘንት የሚያደርገው የትኛው ኢኩዌሽን ነው የሚላችሁ just equation of line y እኩል ነው mx plus c ወይም b ይሏታል አንዳንዴ ማለት ነው mx plus b ሁለቱም ተመሳሳይ ነው። የመጀመሪያው m ስሎፕ ትባላለች፣ ይችኛዋ ደግሞ y ኢንተርሴፕት ትባላለች ማለት ነው። ስለዚህ ይሄንን ሪፕሬዘንት የሚያደርገው የትኛው ነው? ይሄንን ኢኩዌሽን ኦፍ ላይን just እዚህ ጋር ስታዩት ኢንክሪዚንግ እና ዲክሪዚንግ የሚለውን መለየት ይኖርባችኋል። መጀመሪያ ይሄንን ስታዩት ምን እያደረገ ነው የሚሄደው? ግራፍ እየጨመረ ነው የሚሄደው። ስለዚህ ኤም ምን መሆን አለበት? ፖዚቲቭ መሆን አለበት ማለት ነው። ስለዚህ እዚህ ጋር ኔጌቲቭ ነው አይሆንም፣ ይሄኛውም አይሆንም ማለት ነው። ስለዚህ መልሱ ከሲ እና ከዲ ነው የሚሆነው። ይህኛዋ ሲ ወይም ቢ ምንድናት ብለናል? ዋይ ኢንተርሴፕት ወይም ዋይ አክሲስን የሚቆርጥበት ማለት ነው። ስለዚህ ይሄ ላይን ዋይ አክሲስን የሚቆርጠው የት ጋር ነው? 3 ላይ ፖዚቲቭ 3 ላይ ማለት ነው። ስለዚህ መልሳችን ማን ነው የሚሆነው? ዲ ይሆናል ማለት ነው። እንደዚህ ቢሆን ደግሞ ስሎፑ ኔጌቲቭ መሆን አለበት። ከዛ ዋይ ኢንተርሴፕቱን ደግሞ እዚች ጋር ታዩታላችሁ፣ ኔጌቲቭ መሆን አለበት። ዋይ እኩል ነው ኤምኤክስ ማይነስ ይሆናል ማለት ነው። ስለዚህ መለየት ትችላላችሁ ማለት ነው በቀላሉ። 17ኛ the solution set of 2x plus 3 less than 3 into x plus 5 minus 1 in the state of rational number is ነው የሚለን። in the state of rational number ማለት ያው q ማለት ነው። ሶ ይሄንን አሁን ምንድን ይባላል? ይሄ ሊኒየር ኢኒኳሊቲ ይባላል ማለት ነው። ስለዚህ ይሄንን ሊኒየር ኢኒኳሊቲ እንዴት ሶልቭ እናደርጋለን ነው። የመጀመሪያው ስቴፕ ብራኬት ካለ እሱን ሪሙቭ ማድረግ ነው። ሶ ምን እናደርጋለን ማለት ነው? ይሄኛውን ስንጽፈው 2x plus 3 less than or equals to ይችኛዋ እየገባች ሁለቱን ታበዛለች። 3 ሲባዛ በx ይሆናል 3x ይሆናል። 3 ሲባዛ በ5 ፕላስ 15 ይሆናል ሲቀነስ 1 ይሆናል ማለት ነው። ዘን ምንድነው የምናደርገው? ላይክ ተርሞችን እንሰበስባለን። ኤክስን ወደዚህ ማምጣት ይችላል፣ እቺን 3xን ወይም ደግሞ እቺን ወደዚህ መውሰድ ይችላል። በሁለቱ መንገድ እሰራላችኋለሁ። የመጀመሪያው ወደዚህ አምጥቼ ልስራላችሁ። 2x ስላለው ሲቀነስ 3x less than or equals to እና እቺኛዋን ደግሞ ወደዛ ወስዳታለሁ። መጀመሪያ ግን ይሄን መቀነስ ትችላላችሁ። 15 ሲቀነስ 1 ስንት ነው? 14 ይሆናል። ስለዚህ 14 ሲቀነስ ስንት ላለው? 3 ላለው ማለት ነው። 2x ሲቀነስ 3x ምንድነው የሚሆነው? ማይነስ x ይሆናል። less than or equals to 14 ሲቀነስ 3 ስንት ነው? 11 ይሆናል ማለት ነው። አሁን እዚህ ጋር x ላይ እዚች ጋር እንደ ኮኤፊሺየንት ብናያት -1 አለች። ስለዚህ እቺን ለማጥፋት በ-1 ይሄንንም በ-1 አበዛዋለሁ ማለት ነው። እዚህ ጋር ነው አሁን ብዙ ተማሪ የሚሸወደው። በኔጌቲቭ የምታባዙ ወይም የምታካፍሉ ከሆነ ኢኒኳሊቲ ላይ ይሄኛው ምን ይሆናል? ይቀየራል። ሶ x ይሄንና ግሬተር ዛን ኢኳልስ ቱ 11 ሲባዛ በ-1 ማለት ነው። ይሄ ሲባዛ ነች። ስለዚህ x ምን ይሆናል ማለት ነው? ግሬተር ዛን ኢኳልስ ቱ -11 ይሆናል ማለት ነው። x an element of rational number። ስለዚህ x ግሬተር ዛን ኦር ኢኳልስ ቱ -11 x an element of rational number መልሱ ይሆናል ማለት ነው። ኤክስን ደግሞ ጀስት ወደዛ ወስዳችሁ የምትሰሩ ካላችሁ ምንድነው የሚመጣው? እናንተም ተመሳሳይ ነው የሚመጣው። 2x ሲደመር 3 less than or equals to 3x plus 14 የሚለው ድረስ ችግር የለውም። እቺኛው ወደዚህ ስታመጣት ምን ትሆናለች? 3x minus 2x ይሆናል። ሳይኑ ጀስት as it is ነው። ከዛ በኋላ እዚህ ጋር ደግሞ ምን እናደርጋለን? 3 ሲቀነስ 14 እንላለን ማለት ነው። ማለት እቺን ወደዚህ ስንወስዳት 3x ሲቀነስ 2x ምን ይሆናል? x greater than or equals to -11 ይቻላል አይደል? ምንም ችግር የለውም። ምክንያቱም አሁን x less than or equals to -2 ማለት በሌላ አባባል ምን ብዬ መጻፍ እችላለሁ? -2 greater than or equals to x ማለት እችላለሁ። በተመሳሳይ እዚህ ጋር x greater than or equals to -11 ማለት ወይም -11 less than x ማለት እችላለሁ ማለት ነው። ስለዚህ አድርጎ መጻፍ ስለሚቻል ስለዚህ መልሳችን x greater than or equals to -11 ወይም -11 less than or equals to x ይሆናል ማለት ነው። ስለዚህ ከዚህ የምትረዱት ምንድነው? አንደኛ ብራኬት ካለ ብራኬት ሪሙቭ ማድረግ፣ በመቀጠል ደግሞ just x
ላይክ ተርሞችን መሰብሰብ። ላይክ ተርሞችን በምሰበስቡበት ጊዜ በጥንቃቄ ማድረግ ይኖርባችኋል። ፕላስ ከነበረ ማይነስ ማድረግ፣ ማይነስ ከነበረ ፕላስ ማድረግ ከእኩልነት ወይም ከኢኒኳሊቲ ትራንስፈር ስታሻግሩት ማለት ነው። ዘን በኔጌቲቭ የምታባዙ ወይም የምታካፍሉ ከሆነ ደግሞ ሳይኑ ይቀይራል ማለት ነው። ሌዛን ከነበረ ግሬተር ዛን ታደርጋላችሁ። ግሬተር ዛን ከነበረ ሌዛን ታደርጋላችሁ። 18ኛ twice the salary of ታከለ exceeds the salary of his wife by 1 if the salary of ታከለ is x የታከለ ሳላሪ x ቢሆን ነው የሚለን and the salary of his wife is y ቢሆን then which one of the following equation is correct x plus y እኩል ነው 1 ምናምን ይለናል። እዚች ጋር ነው ዋናው ነገር ያለ እዚህ ጋር ነው። twice the salary of ታከለ ያ ማለት 2x ማለት ነው አይደል? twice the salary of ታከለ exceeds the salary of his wife by በስንት 1 ስለዚህ 2x እኩል ነው y plus 1 ሚል እንፈልጋለን። ይሄ ይሆናል ማለት ነው። twice the salary of ታከለ exceeds his wife by 1 the salary of his wife by 1 የሱ የታከለ ሁለት እጥፍ ክፍያ የሚስቱን ክፍያ በአንድ ይበልጣል። ገብቷችኋል? ለምሳሌ የታከለ ሳላሪ 10 ብር ቢሆን ብለን እናስብ። twice of 10 ማለት ምን ይሆናል? twice of 10 20 ይሆናል። እኩል ነው እንልና his wife salary y አለ ፕላስ 1 ስለዚህ የሷ ክፍያ ስንት ነው ማለት ነው? 19 ነው ማለት ነው አይደል? 19 ሲደመር 1 ስለሆነ ስለዚህ 19 ሲደመር 1 20 ይሆናል። ስለዚህ በዚህኛው ይሄንን ማድረግ ትችላላችሁ ማለት ነው። 19ኛ ምንድነው የሚለን the sum of two consecutive positive integer ሁለት consecutive positive ኢንቲጀሮች ድምር is greater than ከስንት ከ13 ይበልጣል። greater than የምትለዋን አንድ ትይዛላችሁ። just greater than ብቻ ነው መሆን ያለበት። if x is the largest integer x is the largest integer ቢሆን in the sum which one of the following is true about x ስለ x ትክክል የሆነ የትኛው ነው ነው የሚለን። ስለዚህ አሁን ምንድነው የምታደርጉት? ኮንስኪቲቭ ኢንቲጀሮች ናቸው። ኮንስኪቲቭ ፖዚቲቭ ኢንቲጀሮች ናቸው። x ማለት ትልቁ ከሆነ ትንሹ x - 1 ይሆናል ማለት ነው። x - 1 plus x እንልና ግሬተር ዛን ከስንት 13 x plus x አድርገን 2x - 1 ግሬተር ዛን 13 እናደርጋለን። 2x ግሬተር ዛን እቺን ወደዚህ መስዳት 13 ሲደመር 1 ይሆናል። then 2x ግሬተር ዛን 14 ለ2 ታካፍሉት x ግሬተር ዛን 7 ይሆናል ማለት ነው። ስለዚህ መልሳችን ማን ነው የሚሆነው? ይሄኛው ይሆናል ማለት ነው። think understand አድርጋችኋል ብዬ አስባለሁ። the sum of two consecutive positive integers is greater than ከ13 ይበልጣል if x is the largest integer ቢሆን in the sum which one of the following is true about x ለx ትክክል የሆነ የትኛው ነው? ብዙ ተማሪ አሁን ይችኛውን ከተጠቀመ x ይሆናል። ስለዚህ x plus 1 greater than ስንት ልትሉት ነው ማለት ነው? 13 ልትሉት ነው ማለት ነው። then x plus x ምን ይሆናል? 2x plus 1 greater than 13 ትሉታላችሁ። 2x greater than ወደዚህ ስትወስዷት 12 x greater than 6 እዚህ ጋር ደግሞ እንደዛ የሚል መልስ አለ። ግን እኛ የተጠየቅነው የትኛው ነው? ትልቁን ስለሆነ ወይ እዚህ ጋር ፕላስ 1 ማድረግ አለባችሁ ወይ ደግሞ እቺኛውን ብትጠቀሙ ሞር የተሻለ ይሆንላችኋል ማለት ነው። x ምንድን ስላለን ላርጀስት ኢንቲጀር ነው ስለተባለ ከሱ ያነሰው x - 1 ይሆናል። then x አለ ከዛ ከስንት መብለጥ አለበት? ከ13 መብለጥ አለበት ብለን ሶልቭ ማድረግ እንችላለን ማለት ነው። question number 20 just similar figure ነው። is a figure ሁለት እዚህ ጋር የተሰጡን ሁለት ትራያንግሎች አሉ። ትራያንግል ABC አለ ABC አለ is similar to triangle DEF then the value of x and y respectively አሁን x እና y ነው የተጠየቅነው። አሁን እዚህ ጋር ሲሚላር ናቸው ከተባለ አንድ ማወቅ ያለባችሁ ነገር ምንድነው? አንግሎቹ ኮረስፖንዲንግ አንግሎች እኩል ናቸው የሚለውን እና ሳይዶቹ ፕሮፖርሽናል ናቸው የሚለውን ማወቅ ይኖርባችኋል። ስለዚህ እኛ ኦልሬዲ ሲሚላር ናቸው ስለተባለ አንግሎችን ፕሮፖርሽናል እናድርጋቸው። አንግል A ከማን ጋር እኩል ነው? ከአንግል D ጋር። ስለዚህ አንግል A ማለት ይሄኛው ማለት ነው። ምንድነው እዚህ ጋር 20 plus x እንልና እኩል ነው እንላለን። አንግል D እዚህ ጋር ስንት ነው? 60 አይደል? x እኩል ነው ምን ይሆናል? እቺኛውን ከእኩልነት ስላሻገራት 60 ሲቀነስ 20 ይሆናል። x እኩል ነው 40 ዲግሪ ይሆናል ማለት ነው። ወይም 40 የሚለውን ብቻ መጠቀም እንችላለን ኦልሬዲ ዲግሪ እዚህ ጋር ስላለ። ስለዚህ x 40 ሚል ጀስት እዚህ ጋር አለ እዚህ ጋር አለ።
ይችኛዋን እንይዛለን። ከዛ ደግሞ ዋይን እንፈልግ። ዋይን ለመፈለግ አንግል ኤፍ እና አንግል ሲ ላለው ማለት ነው። ይችኛዋን እና ይችኛዋን ጫፍና ጫፍ ያሉትን ማለት ነው። ስለዚህ አንግል ሲ እኩል ነው አንግል ኤፍ ላለው። አንግል ሲ ማለት ስንት ነው? 40 ዲግሪ ነው። እኩል ነው እና እዚህ ይሄኛው ደግሞ ስንት ነው? 40 ፕላስ ዋይ። ጀስት ዲግሪውን መተው ትችላላችሁ። ኦልሬዲ ዲግሪ ስላለ ሶ ይችኛዋን ከእኩልነት ወደዚህ ታሻግሯት ምን ይሆናል? ዋይ እኩል ነው 40 ማይነስ 40 ይሆናል። ስለዚህ ሲቀንሱት ዋይ እኩል ነው 0 ይሆናል ማለት ነው። ስለዚህ ምክንያቱም ይሄ 40 ዲግሪ ከሆነ ይሄኛውም 40 ዲግሪ መሆን አለበት። ይሄ 40 ዲግሪ እንዲሆን ዋይ ምን መሆን አለባት? 0 መሆን አለባት ማለት ነው። ስለዚህ መልሳችን ማን ይሆናል? ዲ ይሆናል ማለት ነው። ኩዌስችን ነምበር 21 ጀስት የሲሚላር ፊገር ጥያቄ ነው። ጊቨን ቱ ትራያንግልስ ትራያንግል ኤቢሲ እና ትራያንግል ዲኤፍ አለ። ኢፍ ኤቢ 4 ዲኢ 6 ቢሲ ኦቨር ኤ 2/3 ኤንድ ሜዥር ኦፍ አንግል ኤቢሲ ኢዝ ኢኳል ቱ ሜዥር ኦፍ አንግል ዲኤፍ ዘን which one of the following must be true ነው የሚለው። ሶ አሁን እዚህ ጋር በጣም ቀላል ነው። እንደው ልወቀው ካላችሁ አሁን ሳይድ አንግል ሳይድ ነው፣ ሳይድ ነው፣ አንግል ነው፣ አንግል ሳይድ አንግል ነው። ይችኛዋ አንግል ሳይድ አንግል የምትለዋ ጀስት ሳይድ አላስፈላጊ ነች። ኦልሬዲ ሁለቱ አንግሎች እኩል ከሆኑ ሲሚላር ናቸው ስለሚል ማለት ነው። ስለዚህ እነዚህ ተመሳሳይ የመሆን ፕሮባቢሊቲ ያላቸው ዘንድ ደግሞ ለማወቅ መሞከር ያለባችሁ እዚህ ጋር የተሰጠን አንድ አንግል ነው። የዚህኛው አንድ አንግል እና የዚህኛው አንድ አንግል የዚህኛው አንድ አንግል እና የዚህኛው አንድ አንግል እኩል ናቸው ተብለናል። ሳይዶቹ ደግሞ ፕሮፖርሽናል እንደሆኑ ጀስት ማወቅ እንችላለን። ዘን ምንድነው የምንጠቀመው ማለት ነው? ሳይድ አንግል ሳይድ የሚለውን እንጠቀማለን። ለምን እንደሆነ ላሳያችሁ። ቢሲ ሳይድ ቢሲ ኦቨር ኤኤፍ እኩል ነው ስንት ነው ተብለናል? 2/3 ነው ተብለናል። ኤቢ ኦቨር ምንድነው የምለው? ኤቢ ካልኩ ዲኢ ነው የምለው አይደል? ዲኢ እኩል ነው ኤቢ ስንት ነው? እዚህ ጋር 4 ተሰጥቶናል። ዲኢ 6 ስታቃልሉት አሁን ይሄ በሁለት ይሄ በሁለት ይሆናል። ይሄ በሁለት 3 2/3 ሁለት ሳይዶቹ ፕሮፖርሽናል ናቸው። ሁለት ኮረስፖንዲንግ ሳይዶች ፕሮፖርሽናል ናቸው ማለት ሳይድ የሚለውን እናገኛለን። ከዛ ላይ ደግሞ አንድ አንግል ኮረስፖንዲንግ አንግል እኩል ነው። ስለዚህ አንግል ሳይድ ሲሚላሪቲ ቲዮረም ይሆናል ማለት ነው። ሳይድ ሲሚላሪቲ ቲዮረም የምንለው ሳይዶች ብቻ ሲሰጡ ነው። ለምሳሌ ኤቢ ኦቨር ዲኢ እኩል ነው ቢሲ ኦቨር ኢኤፍ እኩል ነው ኤሲ ኦቨር ዲኢ ከሆነ ሳይድ ሲሚላሪቲ ቲዮረም እንላቸዋለን። ማለት ኤቢ ኦቨር ዲኢ እኩል ነው እንላለን። ኤቢ እና ዲኢን ከወሰድኩ ከዛ ቢሲን ከወሰዳችሁ ማን መውሰድ አለባችሁ? ኤኤፍ መውሰድ አለባችሁ። እኩል ነው እንልና ኤሲን ከወሰድኩ በኋላ ማን መውሰድ አለብኝ? ዲኤፍን መውሰድ አለብኝ ማለት ነው። ይሄ ከሆነ አሁን ሳይድ ይሆናል ማለት ነው። እዚህ ጋር ግን ሳይድ አለ ከዛ በኋላ አንግል እዚህ ጋር አለ ማለት ነው። ስለዚህ በዚህ መሰረት ሲሚላር የሚሆኑት በየትኛው ቲዮረም ነው? በዚህኛው ቲዮረም ይሆናል ማለት ነው። assume that triangle ABC is similar to triangle DF if AB አለ D ምናምን እዚህ ጋር የተሰጠን አለ the ratio of the perimeter of triangle ABC to perimeter of triangle DEF is ነው የሚለው። I think እቺ ፎርሙላ ታውቃላችሁ። P1 over P2 ሲሚላር ላይ ምንድነው? S1 over S2 ወይም K ማለት እንችላለን። ኤሪያ ከሆነ ደግሞ ኤሪያ 1 ኦቨር ኤሪያ 2 እኩል ነው S1 ኦቨር S2 the whole square ወይም ፐሪሜትር 1 ኦቨር ፐሪሜትር 2 the whole square ወይም K square። አሁን እነዚህን ጻፏቸው ደግማችኋል። አሁን እዚህ ጋር ምንድነው የተጠየቅነው? find the ratio of the perimeter of triangle ABC to triangle perimeter of triangle DF። ስለዚህ ቀላል ነው። ኤቢሲ አለ ዲኤፍ አለ ሳይድ ተሰጥቶናል። ኤቢ ማለት የዚህኛው ተሰጥቶናል ኦልሬዲ 12 አለን። ኤቢን ከወሰድኩ ማንን ነው መውሰድ ያለብኝ? ኤቢ ከወሰድኩ ዲኢ ነው መውሰድ ያለብኝ። እዚህ ጋር ግራ እንዳትጋቡ። ስለዚህ አሁን እንትኖችን ወይ ሙሉ አውጣቸው መጀመሪያ ቀድማችሁ ኤቢ ኦቨር ኤቢ ካልኩ ዲኢ ላለው እኩል ነው ላለው ከዛ ቢሲ ካልኩ ምንድነው የምለው? እዚህ ጋር ቢ እና ሲን ከወሰድኩ ቢ እና ኤፍ ነው የምትወስዱት እኩል ነው እንልና ኤሲን ከወሰድኩ ማንን ነው መውሰድ ያለብኝ? ዲኤፍ ነው መውሰድ ያለብኝ። ስለዚህ አሁን እዚህ ጋር የተሰጠኝን ደግሞ ልተካ። ኤቢ ስንት ተሰጥቶኛል? 12 ተሰጥቶኛል ኦቨር ዲ ስንት ተሰጥቶኛል? 18። ስለዚህ ይሄኛው በቂ ነው ማለት ነው። ሌሎቹን አለመጻፍ እችላለሁ። አሁን
ይሄን ደግሞ ስታቃልሉት ስንት ይሆናል? በሁለት ይሄ 6 ነው። ይሄ በሁለት ደግሞ ስንት ይሆናል? 9። በሶስት ይሄ ስንት ይሆናል? 2 ይሄ በ3 3። ስለዚህ 2/3 ይሆናል ማለት ነው። ወይም ቀጥታ በ6 ማካፈል ትችላላችሁ። ይሄ በ6 2 ይሄ በ6 3። ስለዚህ 2/3 ይሆናል ማለት ነው። ስለዚህ ይሄ ማናት? S1 ኦቨር S2 አድርገን ያገኘነው S1 ኦቨር S2። እዚህ ጋር ደግሞ መዘናጋት የሌለባችሁ the ratio perimeter of triangle ABC to perimeter of DEF ስለተባለ የኤቢሲ ሳይድ እና የዚህኛውን ሳይድ ነው የምትወስዱ። ስለዚህ የመጀመሪያውን ኒሚኔተር ላይ የምጽፉት ይሄኛው መሆን አለበት ማለት ነው። ልክ ተመሳሳይ መሆን አለበት። the ratio of the perimeter of DEF to ABC ብንኖረው 18 ኦቨር 12 ትሉ ነበረ ማለት ነው። ስለዚህ ስንት ይሆናል ማለት ነው? መልሱ P1 ኦቨር P2 ማለት ከS1 ኦቨር S2 ጋር እኩል ነው። ስለዚህ 2 ኦቨር 3 ይሆናል ማለት ነው። ስለዚህ መልሳችን ማን ነው? ኤ ነው ማለት ነው። 23ኛ the length of the corresponding sides of two similar triangle is ይለናል 9 ሴንቲሜትር እና 6 ሴንቲሜትር respectively. If the area of the smaller triangle is 20 centimeter square, then the area of the larger triangle is የተባለ። ይሄ አሁን በጣም ቀላል ነው። the length of corresponding two similar triangles አሉ። ይሄን just S1 ብለው ይሄን S2 ብለዋለሁ። አሁን እዚህ ጋር ትንሽ ጥንቃቄ ያስፈልጋል። ለምንድን ነው የምትጠነቀቁት? እዚህ ጋር የተሰጠን ኤሪያ የትኛው ነው? the area of the smaller triangle is ነው። ስለዚህ እቺኛዋ A1 ናት ወይስ A2? ይሄን S1 እና S2 ብየዋለሁ። ስለዚህ እቺ ምን መሆን አለባት? A1 ነው A2 መሆን ያለባት? ምን መሆን አለባት? A2 መሆን አለባት። ለምንድን ነው A2 ያደረኳት? እቺኛዋ ምን ስለሆነች? ትንሿ ስለሆነች ማለት ነው። እዚህ ጋር የተሰጠችኝ ስሞለር ትራያንግል ስለሆነ ላርጀር ትራያንግል ኤሪያ ቢሆን ኖሮ እቺኛዋን A1 አድርጋት ነበር ማለት ነው። ስለዚህ አሁን ይሄንን አይደንቲፋይ ካደረጋችሁ በኋላ ቀላል ነው። በፊት የጻፍነው ፎርሙላ አለ። A1 ኦቨር A2 ምንድነው ብለናል? A1 ኦቨር A2 እኩል ነው ቅንፍ ውስጥ S1 ኦቨር S2 አድርጋችሁ ዘ ሆል ስኩዌር። ስለዚህ ሰብስቲቲዩት እናደርጋለን ማለት ነው። ስለዚህ የተጠየቅነው ማን ነው? the area of larger triangle A1 ነው ማለት ነው። ስለዚህ A1 ኦቨር A2 ኦልሬዲ ተሰጥቶናል 20 ማለት ነው እኩል ነው እናደርግና S1 ኦቨር S2 9 ኦቨር 6 እናደርጋለን ማለት ነው። 9 ኦቨር 6 the whole ስኩዌር ይሆናል እኩል ነው እናደርግና ይሄንን ማቃለል እንችላለን። መጀመሪያ ውስጥ እንዳለ በስንት እናቃል ነው? በ3 ማቃለል እንችላለን። ይሄ በ3 3 ይሆናል። ይሄ በ3 2 ይሆናል። the whole ስኩዌር ይሆናል። የስኩዌር ስታደርጉ ስንት ይሆናል? 9 ኦቨር 4 ይሆናል ማለት ነው። so A1 ኦቨር 20 እኩል ነው 9 ኦቨር 4 ይሆናል። ዘን በ20 ማባዛት ትችላላችሁ ክሪስ ክሮስ ከማድረግ ከዛ እንደገና ለአራት ከማካፈል ማለት ነው። ስለዚህ ይሄ በዚህ ጣፋና A1 ማለት ምን ይሆናል? ይሄን በ4 1 ይሄ በ4 5 9 ሲባዛ በ5 45 ይሆናል ማለት ነው። ስለዚህ A1 ወይም ላርጀር ኤሪያው 45 ሴንቲሜትር ስኩዌር ይሆናል ማለት ነው። አይ ቲንክ ገብቷችኋል ብዬ አስባለሁ። በፐር ሜትርም ሊጠይቅ ይችላል ይሄ ጥያቄ። ለምሳሌ S1 እና S2 ሆኖ the perimeter of smaller triangle is 20 ሴንቲሜትር ካልኳችሁ እና P1 ፈልጉ ከተባለ በዚህኛው መልክ ትሰራላችሁ ማለት ነው። መጀመሪያ እቺኛዋን ኔም አድርጓት S1 እና S2 ብላችሁ ከዛ በኋላ ፎርሙላውን ጻፉት። A1 ኦቨር A2 ከሆነ S1 ኦቨር S2 ዘኩል ስኩዌር የሚለውን ወይም K ስኩዌር ብላችሁ መጠቀም ትችላላችሁ ማለት ነው። አራተኛ ጥያቄ the degree measure of triangle are እነዚህ ተሰጥተውናል። የትራያንግል ሜጀር የሚያደርጉት አንግሎቹ ማለት ነው። the measure of the largest angle of the triangle is ነው። ይሄኛው ምንድነው? አንግል ሰም ቴረም ይባላል። ጎነ 3 ወይም ትራያንግል ኢንቴሪየር አንግሎቹ እነዚህ ሶስቱን ስደምራቸው ስንት ይሰጣቸዋል? 180 መስጠት አለበት ነው። እዚህ ጋር ተሰጥቶናል x + 1 2x እና 2x - 6 ነው። ላርጀስት አንግሉ ስንት ነው? ስለዚህ ይሄን ለመስራት ምንድነው x + 1 እናደርጋለን ፕላስ 2x ፕላስ 2x - 6 እኩል ነው ስንት እንላለን? 180 እንላለን ማለት ነው። ስለዚህ x + 2x + 2x አሁን 2x ሲደመር 2x ስንት ነው? 4x ይሆናል። ከx ጋር 5x ይሆናል። 5x እንላለን። 1 ሲቀነስ 6 ስንት ነው? -5 እኩል ነው 180 ዲግሪ ይሆናል ማለት ነው። ሰን 5x እኩል ነው እንላለን። ጭንቀቁን ስናሻግራት ፕላስ ትሆናለች 185 ይሆናል አይደል? 5 ሲደመር 180 185 ይሆናል። ዘን ሲካፈል 5 ሲካፈል 5 x እኩል ነው እንልና 185ን ለ5 አካፍሉታላችሁ ማለት ነው።
18 ሲካፈል ለ5 ስንት ጊዜ? 3 ጊዜ 3 ሲባዛ በ5 ስንት ይሆናል? 15 ዘን መቀነስ 3 ይሆናል። ዘን 5 ስንት ታወርዳላችሁ? 35 ሲካፈል ለ5 7። ስለዚህ ኤክስ ስንት ነው? 37 ይሆናል ማለት ነው። ስለዚህ የመጀመሪያው ኤክስ ፕላስ 1 ለሚለው ስንት ይሆናል ማለት ነው? 37 ሲደመር 1 38 ዲግሪ ይሆናል። 2 ሲባዛ በ37 ደግሞ ስንት ነው የሚሰጠን? 37 ሲባዛ በ2 ስታደርጉት 2 ሲባዛ 7 14 4 ጽፌ እንዳለኝ 2 ሲባዛ 3 6 ከአንድ ጋር 74። ስለዚህ 74 ዲግሪ ይሆናል። 2 ኤክስ ሲቀነስ 6 ማለት ደግሞ ጀስት እዚህ ጋር ስላባዛ ነው ምን ማድረግ እንችላለን? 74 ሲቀነስ 6 እናደርጋለን። እቺ 14 ትሆናለች፣ 6 ትሆናለች። 14 ሲቀነስ 6 ስንት ነው? 8 68። ስለዚህ እቺ 68 ዲግሪ ትሆናለች። ስለዚህ ትልቁ ኢንሾርት ይሄ ነው ማለት ነው። ወይም ቀጥታ እዚህ ጋር ማግኘት ትችላላችሁ። ኢዝ ዘ ፊገር 3 shown below the degree measure of angle ABC is equal to ነው የተባለው። አሁን የተጠየቅነው ይሄኛውን ነው። ይሄኛውን ለማግኘት ጀስት ብዙ አይነት መንገድ ልትጠቀሙ ትችላላችሁ። አንደኛው ኤክስቴሪየር አንግል ሰም ቴረም የሚባል ነው። ይቺ አንግል ሌት ኤክስ ብንላት 60 ዲግሪ ሲደመር ኤክስ እኩል ነው 125 ዲግሪ እንላለን ማለት ነው። ሶ ኤክስ ማለት ምንድን ማድረግ እንችላለን? 125 ዲግሪ ሲቀነስ 60 ዲግሪ እናደርጋለን። ዘን ኤክስ እኩል ነው 5 ሲቀነስ 0 5 አለን። ከ12 ላይ 6 6። ስለዚህ 65 ዲግሪ ይሆናል ማለት ነው። ይሄ አንደኛው መንገድ ነው። ሌላኛው መንገድ ደግሞ ይችኛዋ አንግል ይችና ይቺ ምንድን ናቸው? ሰፕሊመንታሪ ስለሆኑ ይችኛዋን አንግል ማወቅ እንችላለን አይደል? ይሄ 125 ዲግሪ ከሆነ ይችኛዋ ስንት ነው የምትሆነው? 180 ሲቀነስ 125 እናደርጋለን ማለት ነው። ሰፕሊመንታሪ ስለሆኑ ዘን ይቺ 10 ትሆናለች፣ ይቺ 7 ትሆናለች። 10 ሲቀነስ 5 5፣ 7 ሲቀነስ 2 5 ማለት 55 ዲግሪ ይሆናል ማለት ነው። ዘን ምን ታደርጋላችሁ? እንደገና 60 ዲግሪ ሲደመር 55 ዲግሪ ሲደመር ኤክስ እኩል ነው 180 ዲግሪ ታደርጋላችሁ። ይህን ሲደምር ስንት ነው የሚሰጣችሁ? 115። ስለዚህ ኤክስ እኩል ነው ትሉና ኤክስ እኩል ነው 180 ሲቀነስ 115። ዘን ይቺ 10 ሆነ፣ ይቺ 7 ትሆናለች። 10 ሲቀነስ 5 5፣ 7 ሲቀነስ 1 6፣ 1 ሲቀነስ 1 0። ስለዚህ 65 ይሆናል። ስለዚህ ሁለቱን መጠቀም ትችላላችሁ። አንግል ሰም ቴረም ወይም ደግሞ ኤክስቴሪየር አንግል ቴረም። ያ ማለት ኤክስቴሪየር አንግል ማለት ይሄኛው አንግል ማለት የነዚህ የሁለቱ ድምር ነው። ሌላ ኤክስቴሪየር አንግል ለምሳሌ እዚህ ጋር ኤክስቴንድ ካደረኩ ይሄኛው ማለት ደግሞ የዚህና የዚህ ድምር ነው ያላችሁ መስራት ትችላላችሁ። እንደዚህም ከሆነ ይሄ ማለት የማንና የማን ድምር ነው? የዚህኛውና የዚህኛው አንግል ድምር ይሆናል ማለት ነው። In the figure 4 shown below, triangle ABC ያለ is right angle triangle and CD is perpendicular to AB. Then the length of AB is የተባለው አሁን የማን ሌንግዝ ነው የተጠየቅነው? AB ነው የተጠየቅነው። እዚህ ጋር ጀስት የተሰጠን አለ። ይሄ 3 ነው፣ ይሄ 4 ነው። ስለዚህ ዩክሊድስ ቴረም መጠቀም ትችላላችሁ፣ ፓይታጎረስ ቴረም መጠቀም ትችላላችሁ። ወይም ደግሞ ይቺ ስኩዌር ማለት ይቺኛዋ ስትባዛ ዲቢ ሶስቱን መንገድ አሳያችኋለሁ። ከ27 ጀምሮ ያሉትን ደግሞ በቀጣይ ፓርት የምንሰራላችሁ ይሆናል። የመጀመሪያው ፓርት ፓይታጎረስ ቴረም ተጠቅሜ ልስራው። በፓይታጎረስ ቴረም በሚሰሩበት ጊዜ ይቺ 3 ሴንቲሜትር ናት፣ ይቺ 4 ሴንቲሜትር ናት። ስለዚህ ይቺኛዋ ስንት ትሆናለች ማለት ነው? 3 ስኩዌር ሲደመር 4 ስኩዌር እኩል ነው ኤሲ ስኩዌር እላለሁ ማለት ነው። ስለዚህ ኤሲ ስኩዌር ማለት 3 ስኩዌር ሲሆን 9 ሲደመር 4 ስኩዌር ሲሆን 16፣ 9 ሲደመር 16 ነው 25። ከዛ ስኩዌር ሩት እናደርጋለን። ኤሲ እኩል ነው 5 ይሆናል ማለት ነው። ስለዚህ ይቺኛዋ ስንት ናት? 5 ነች ማለት ነው። ስለዚህ ጋር ፓይታጎረስ ቴረም አፕላይ ያደረግኩ ማለት ነው። ዘን ይሄን አፕላይ ካደረግኩ በኋላ ደግሞ ማንን እንጠቀማለሁ? አሁን ዩክሊድስ ቴረም እንጠቀማለሁ። ዩክሊድስ ቴረም ምንድነው ስቴት ያደረገው? ኤሲ ስኩዌር እኩል ነው ኤዲ ሲባዛ ኤቢ ብሏል። ሶ ምንድነው የሚለው? ኤሲ ስኩዌር ማለት ይላል ኤዲ ሲባዛ በቶታሉ ኤቢ። አንደኛው ይሄኛው ነው። ቢሲ ስኩዌር ከሆነ ደግሞ ቢሲ ስኩዌር ከሆነ ምንድነው የምትሉት? ቢዲ ሲባዛ በሙሉ ማለት ነው በኤቢ። እነዚህም መያዝ ይኖርባቸዋል። ሶ ኤሲ ስኩዌር ማለት ጀስት 5 ነው። ኤሲ ስኩዌር መጀመሪያ ማግኘነው አለ 25 ማለት ነው አይደል? ስኩዌር ስናደርገው እኩል ነው እንልና ኤዲ ስንት ተሰጥቶናል? 3 ሲባዛ እንልና ኤቢ ቶታሉ አናውቀውም፣ የተጠየቅነው ኤቢ ስለሆነ ማለት ነው። ዘን ሲካፈል ለ3 እናደርጋለን። ኤቢ ማለት ምን ይሆናል ማለት ነው? 25 ኦቨር 3 ሴንቲሜትር ይሆናል ማለት ነው። ስለዚህ መልሳችን ኤ ነው።
ሌላኛዋ ሜትድ ደግሞ ይችኛዋ ፐርፔንዲኩላር ወይም ሀይቷ ስኩዌር ያ ማለት 4 ስኩዌር እኩል ነው እልና ኤዲ እላለሁ። ኤዲ ሲባዛ ዲቢ ከፋፍለን ማለት ነው። አሁን ኤዲ ተሰጥቶናል። ይሄ ማለት 4 ስኩዌር ሲሆን ስንት ነው? 16 እኩል ነው እልና ኤዲ ሲባዛ በዲቢ ወይም ደግሞ ኤዲን መተካት ይችላል አይደል? ኤዲ ጋር ማንን ተካ? 3 ሲባዛ ዲቢ ይሆናል ማለት ነው። ዘን ለ3 አካፍላለሁ ለ3 ዘን ዲቢ ማለት ምን ይሆናል ማለት ነው? 16 ኦቨር 3 ይሆናል ማለት ነው። ዘን ይችኛዋ 16 ኦቨር 3 ከሆነች ኤቢ ማለት ነው ኤቢ ማለት እኩል ነው ኤዲ ሲደመር ዲቢ ይሆናል ማለት ነው። ኤዲ ማለት 3 ሲደመር 16 ኦቨር 3 ይሆናል። ኦቨር 1 አድርገን ክሪስ ክሮስ ሜትድ ተጠቅመን መደመር እንችላለን። 3 ሲባዛ 3 ስንት ነው? 9 ሲደመር 16 ኦቨር 1 ሲባዛ 3 3 9 ሲደመር 16 ነው 25 ኦቨር 3። ስለዚህ አሁን ሶስት ነገሮች አፕላይ ያደረኩ ማለት ነው። ፓይታጎረስ ቴረም፣ ዩክሊድስ ቴረም እና ይችኛዋ ሜትድ ሲዲ ስኩዌር እኩል ነው ኤዲ ታይምስ ዲቢ። ዲቢን አገኘው ከተባለ ደመርኩ ማለት ነው። ግን ዩክሊድስ ቴረም በጣም ቤስት ነው ለዚህ አይነት ጥያቄዎች። በቀጣይ ፓርት ከ27 ጀምሮ እስከ 40 ያሉ ጥያቄዎች እንሰራለን። በዚህ ፓርት ያሉ ጥያቄዎችም በጣም ቤዚክ ጥያቄዎች ናቸው። ስለ ሴንተራል አንግል፣ ኢንስክራይብድ አንግል እና ስለ ፕሮባቢሊቲም ጀስት ዲስከስ የምናደርግበት ፓርት ይሆናል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የ27ኛውን ጥያቄ ጀስት ኮመንት ሴክሽን ላይ መልሱን ብታስቀምጡልን ደስ ይለናል። which one of the following triplet is not the sides of right angle triangle? የራይት አንግል ትራያንግል ሳይድ ሊሆን የማይችለው የትኛው ነው ነው። ስለዚህ ይሄን ራይት አንግል ትራያንግል ደግሞ ፓይታጎረስ ቴረም ሲ ስኩዌር እኩል ነው ኤ ስኩዌር ፕላስ ቢ ስኩዌር ያደርጋችሁ ቼክ አድርጓቸውና የማይሆነውን አስቀምጡ። ይሄ ትሩ ከመጣ ይሆናል። ለምሳሌ ይችኛዋን ቼክ ባደርግላችሁ ሲ ማለት ኦልዌይስ ትልቁ ሃይፖቴነስ ነው የምትወስዱት። ስለዚህ 5ን ስትወስዱ 5 ስኩዌር ሲሆን ስንት ነው? 25 እኩል ነው 3 ስኩዌር ሲሆን 9 ሲደመር 4 ስኩዌር ሲሆን 16 25 እኩል ነው 25። ስለዚህ ይሄ ይሆናል ማለት ነው። እነዚህንም በተመሳሳይ ትሰራላችሁ። 1 1 2 ሩቱ አለ ከነዚህ ውስጥ አንዱ የሚበልጠው ይሄኛው ነው። ስለዚህ ይሄ ስኩዌር እኩል ነው ይሄ ሲደመር ይሄ ያርጋችሁ ፎልስ የመጣው ኖት ሳይድስ ኦፍ ራይት አንግል ትራያንግል በሚለው ማስቀመጥ ትችላላችሁ ማለት ነው። ቪዲዮውን ላይክ ካላደረጋችሁ ቪዲዮውን ላይክ አድርጉ። ኮሜንት ላይ የዚህ መልስ አስቀምጡልን። ጥያቄም ካላችሁ ጥያቄያችሁን ኮሜንት ሴክሽን ላይ አስቀምጡ። በቀጣይ ፓርት ከቨር የምናደርግላችሁ ይሆናል። ፓርት 3ን እንደጨረስ የማጂክ ካርቤት ስኩል ሞዴል ጥያቄዎች አሉ። በጣም ቤዚክ ጥያቄዎች ናቸው እነሱንም በ3 ፓርት የምንሰራላችሁ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ